የፌዴራል የመጀመሪያ ደረጃ ፍርድ ቤት ለመጀመሪያ ጊዜ ባካሄደው የተገልጋዮች እርካታ ጥናት በዓለም አቀፍ የፍርድ ቤት መመዘኛዎች 76.3 በመቶ እርካታ ማስመዝገቡን ገልጿል። የተገለጸው የፌዴራል መጀመሪያ ደረጃ ፍርድ ቤት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም የግምገማ መድረክ ላይ ነው። በዚሁ መድረክ ላይ በ2017 በጀት ዓመት ቀልጣፋ፣ ውጤታማና ተደራሽ የዳኝነት አገልግሎት ለመስጠት በርካታ ተግባራት መከናወናቸውም ተመልክቷል። በመድረኩ የተገኘው ሪፖርተራችን ዘነበ ኃይሉ ዝርዝር ዘገባ አለው። ከሶስቱ የፌዴራል ፍርድ ቤቶች አንዱ የሆነው የፌዴራል የመጀመሪያ ደረጃ ፍርድ ቤት ከ1600 በላይ ሰራተኞችና 180 ዳኞችን በመያዝ የመጀመሪያ ደረጃ መዝገቦች በብዛት የሚታይበት ተቋም ነው። አሁን 13 ምድብ ችሎት ያሉት ፍርድ ቤቱ በአዲስ አበባ 12 የሚገኙ ሲሆን ቀሪው አንዱ ደግሞ በድሬዳዋ ከተማ ይገኛል። ከጣቢያችን ጋር ቆይታ የነበራቸው የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ፉአድ ኪያር በ2017 ዓ.ም የፍርድ ቤቱን የአገልግሎት ጥራትና ተደራሽነት ለማሻሻል በርካታ ስራዎች መከናወናቸውን የጠቆሙት ከነዚህ ተግባራት መካከልም የአቅም ግንባታ ስልጠናዎችና የአገልግሎት ቦታዎችን ደረጃ ማሻሻል ይገኝበታል። ዳኞች፣ የጉባኤ ተሿሚዎችና ረዳት ዳኞችን በተለያዩ ርዕሶች ዙሪያ በፍርድ አፈጻጸም፣ በፍርድ አጻጻፍ፣ በክርክር፣ በዲጂታላይዜሽን፣ በፋይናንስ በመሳሰሉት ጉዳዮች ላይ ስልጠና እንዲወስዱ በማድረግ ዳኞቻችንን አቅም የመገንባት ስራ አንዱ ትልቁ ስራ ነው። ሁለተኛ ትልቁ በስኬት ያነሳ ነው ምቹ የስራ አካባቢ መፍጠር ነው። እንደሚታወቀው ፍርድ ቤቶቻችን የነበሩበት ሁኔታ ሲታይ ከኢንፍራስትራክቸሩ ከነበሩበት ቢሮ ጀምሮ በማይመች የስራ አካባቢ ነበር አገልግሎት ቢሰጡት። በ2017 ሁለት ምድብ ችሎትን ወደ ተሻለ ምድብ ችሎት ቀይረናል። አንዱን በኪራይ አንዱ ከፍትህ ሚኒስቴር ጋር በጋራ በተገነባው ለመጀመሪያ ደረጃ ፍርድ ቤት በተገነባው ህንጻ ላይ በማድረግ የጉለሌና የኮልፌ ምድብ ችሎት የሚባሉትን ወደ አዲስ ምድብ ችሎት አስገብተናል። በሌላ በኩል ከአቅም ግንባታ ስልጠና ባሻገር የዳኞችን አቅም ለመፈተሽ የዳኞች ግምገማ መካሄዱን ፕሬዝዳንቱ አክለው ገልጸዋል። የዳኞች የስራ አፈጻጸም ምዘና መጀመሩ በራሱ በጣም ትልቅ ነገር ነው። ከዚህ በፊት 2 እና 3 ዓመት በፊት የዳኛ ስራ አይመዘንም የሚል አመለካከት ሁሉ የነበረበት ጊዜ ነው። ዛሬ እሱን ተሻግረን ለ3 ተከታታይ ዓመታት የዳኞች ስራን እየመዘንን በአንድ ዳኛ ላይ 38 ቅጾች እያስሞላል አቃቢ ህግ፣ ነገረፈጅ፣ ባለጉዳይ፣ የቅርብ አለቃው፣ የሥራ ባልደረባው፣ የተለያዩ ባለድርሻ አካላት ዳኞችን እየመዘኑ የዳኞች የሥራ አፈጻጸም ምዘናን በመመዘን ዳኞችን በጅምላ ከመውቀስም በጅምላ ከማወደስም አልፈን ዛሬ ዳኞች ከፍተኛ ደረጃ ያለው ማን ነው፣ መካከለኛ ደረጃ ያለው፣ ዝቅተኛ ደረጃ ያለው የሚለውን መለየት ችለናል። በዚህ መድረክ ላይም በ2017 ዓ.ም የላቀ አፈጻጸም ላሳዩና በግምገማው የተሻለ ውጤት ላስመዘገቡ ዳኞችና ሰራተኞች የማበረታቻ ሽልማት ተሰጥቷቸዋል። ይህ በእንዲህ እንዳለ ፍርድ ቤቱ በ2017 ዓ.ም ለመጀመሪያ ጊዜ ባካሄደው የተገልጋዮች እርካታ ጥናት አዎንታዊ ውጤት ማስመዝገቡን ፕሬዝዳንቱ ገልጸዋል። ሌላ 2017 ትልቁ ስኬታችን ለመጀመሪያ ጊዜ በፌዴራል የመጀመሪያ ደረጃ ፍርድ ቤት ታሪክ የተገልጋይ እርካታ ጥናት ማስጠናታችን ነው። ሰነዱን ዛሬም አሰራጭተናል። ይህ የተገልጋዮች እርካታ ጥናት እኛ ከምንለው በዘለለ እኛ መጣ ነው ከምንለው ስኬት በዘለለ ተገልጋዩ ለፍርድ ቤቱ ያለው አስተያየት ምንድነው የሚለው ነውና ይሄን ጥናት አስጠንተን አጠቃላይ ወደ 4100 በላይ የሚሆኑ የፍርድ ቤቱ ተገልጋዮች በፍርድ ቤቱ አገልግሎት ላይ አስተያየት እንዲሰጡ አድርገን በዚህ አስተያየት ላይ ደግሞ ከባለድርሻ አካላት ጋር መክረን ሰነዱን አሳትመናል። በሚገርም ሁኔታ በ2017 በተደረገው የተገልጋይ እርካታ ጥናት የተገልጋዮች እርካታ ጥናት 76.3 ከመቶ መድረሱን በጥናት አረጋግጠናል። በእነዚህ ጥናት መለኪያዎች ውስጥ 24 መለኪያዎች ነበሩ። እያንዳንዱ የደረስንበትን ደረጃ የሚለኩ ከ24 ውስጥ በ19ኙ ከፍተኛ ስናገኝ በሰባቱ ደግሞ ከ75% በታች አግኝተናል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በ2017 ዓ.ም ባካሄደው በዚህ ጥናት ዝቅተኛ ነጥብ ያመጣባቸውን እነዚህን ጉዳዮች በመለየት በተያያዘው ዓመት ለማሻሻል እንደሚሰራ ነው የተነገረው። ስለዚህም እነዚህ 7 ዝቅተኛ ያገኘንባቸውን ለይተን በ2018 በእነዚህ ላይ ለመስራት ነው ትኩረት ያደረግነው። ለምሳሌ በተገልጋይ እርካታ አልተገኘባቸውም ብለን ከያዝናቸው ጉዳዮች አንደኛው በቴክኖሎጂ የተደገፈ ቀልጣፋ አገልግሎት መስጠት ላይ ህብረተሰቡ አሁንም ጥያቄ ያለው መሆኑ፣ አቅመ ደካማ የሆኑ ወይም ደግሞ ለጉዳት ተጋላጭ የሆኑ የህብረተሰብ ክፍሎችን ምቹ ሁኔታ ከመፍጠር አንጻር የበለጠ መስራት እንዳለብን፣ የውሳኔዎቻችን ጥራት በተለይ ክርክርን የሚመጥኑ ጥራት ያላቸው ውሳኔዎች መስጠት ላይ ክፍተት የነበረ መሆኑ፣ ተገማች የሆነ ፕሬዲክተብል የሆነ ውሳኔ መስጠት ላይና በተለይ ደግሞ የሰራተኞቻችንና የዳኞቻችን ስነ ምግባርን ከዚህ የተሻለ የላቀ ማድረግ ያለብን መሆኑን በአስጠና ነው የተገልጋይ እርካታ ጥናት ደርሰናል።
በ2017 ዓ.ም የፌዴራል ፍርድ ቤቶች አዲስም ሆነ ውዝፍ መዝገቦችን የማየት አፈጻጸም አቅሙ 134 በመቶ መድረሱ የተገለጸ ሲሆን ይህም የተሻለ አገልግሎት እንዲሰጥ እንዳገዘው ጠቁሟል። ረጅም ጊዜ የወሰዱ መዝገቦችን ማጠናቀቅና በፍጥነትና በጥራት ውሳኔዎችን የመስጠት ስራ የአዲሱ በጀት ዓመት አንዱ ትኩረት መሆኑም ተገልጿል። በተያዘው የ2018 ዓ.ም የፌዴራል የመጀመሪያ ደረጃ ፍርድ ቤት በዳኞችና በፍርድ ቤት ሰራተኞች ስነ ምግባር ላይ ሰፊ ስራዎችን ለማከናወን ማቀዱንም ጠቁመዋል። በዚሁ ዓመት የፍርድ ቤቱን አገልግሎት የዲጂታላይዜሽን አቅም ከማሳደግ ባለፈም የፍርድ ቤቱን ዋና መስሪያ ቤት ግንባታ ሂደት እንደሚጀመርም ሰምተናል። በኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም ሆነ መጠቅለል አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ልገንጠል በሚል የተደራጁ በርካታ የፖለቲካ ፓርቲዎች እንዳሉ የገለጹት ጠቅላይ ሚኒስትሩ መገንጠልም መጠቅለልም አይሰራም፣ በትብብር መስራት ብቻ ነው የሚያዋጣው፣ ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ ተናግረዋል። ጠቅላይ ሚኒስትሩ በኦሮሚያ ክልል ባሌ ዞን የተሰሩ የልማት ስራዎችን በጎበኙበት ወቅት በተካሄደ ውይይት ላይ ባደረጉት ንግግር ኢትዮጵያ ውስጥ ሰላም የለም፣ ከልማት ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰው የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም የሚል እንደሆነም ገልጸዋል። ሰላም ከልማት ውጪ አይጸናም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች። በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ነው ያሉት። ትላንት በመገናኛ ብዙሃን የተላለፈው ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞው የኢህአዴግ ባለስልጣናት የተሳተፉበት ነው። ኢትዮጵያ ከቻይና ከተበደረችው ከ5.3 ቢሊዮን ዶላር በላይ ገንዘብ ውስጥ ቢያንስ ከፊሉን ብድር በቻይና ገንዘብ ዩዋን ለመክፈል ከሀገሪቱ ጋር ውይይት መጀመሯ ተዘግቧል። የብሔራዊ ባንክ ገዢ ኢዮብ ተካልኝ ባለፈው ወር ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክና ከቻይና ሕዝብ ባንክ ጋር ለዚህ የዕዳ ልውውጥ ውይይት መጀመራቸውን ሰሞኑን አስታውቋል። ገዢው ይህንን የገለጹት ባሳለፍነው አርብ በዋሽንግተን ዲሲ በተካሄደው ዓለም አቀፎች የገንዘብ ተቋማት ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ ሲሆን ይፋዊ ጥያቄ መቅረቡን እንጂ በዕዳው ምን ያህሉን በዩዋን ለመክፈል እንደታቀደ ከመግለጽ መቆጠባቸውንም በመጥቀስ ብሉምበርግ ዘግቧል። ኢትዮጵያ ዕዳዋን በዩዋን ለመክፈል ከቻይና ጋር ስምምነት ላይ የምትደርስ ከሆነ በዶላር ትከፍል ከነበረው አነስተኛ ወለድ ክፍያ እንድትፈጽም የሚያግዛት መሆኑንም ዘገባው አንስቷል። ሀገሪቷ ዕዳውን በዩዋን መክፈል የውጭ ምንዛሪ ክምችት ላይ ያለውን ጫና በማቅለልና በአሜሪካ ዶላር የምንዛሪ ተመን መለወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳታልም ተብሎ ታምኖበታል። ይህ እርምጃ ቀደም ሲል ኬንያ ያደረገችውን ስምምነት የተከተለና ቻይና የገንዘብ ምንዛሪዋን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር መሆኑ የተገለጸ ሲሆን ኬንያ ዕዳዋን በዩዋን ለመክፈል ከቻይና መንግስት ጋር ስምምነት ላይ በመድረሷ ሀገሪቱ 215 ሚሊዮን ዶላር የወለድ ክፍያ ማዳን እንድትችል ያደርጋት እንደነበረም ይነሳል። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ የአገልግሎት ለውጥ ያደረጉ በሊዝ የሚተዳደሩ 2969 ቦታዎች የአገልግሎት ለውጥ ጥያቄያቸው ተቀባይነት ማግኘቱን አስታውቋል። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ሳይፈቅድላቸው የአገልግሎት ለውጥ ያደረጉ በሊዝ የሚተዳደሩ 3000 የሚጠጉ ቦታዎች ወደ ህጋዊ ስርዓት እንዲገቡ የአገልግሎት ለውጥ ጥያቄዎችን ተቀብሎ ፈቃድ መስጠቱን አስታውቋል። በእስካሁኑ ተፈቅዶላቸው የአገልግሎት ለውጥ ያደረጉ ባለይዞታዎች መካከል 2580 የሚሆኑ የሊዝ ባለይዞታዎች የሚጠበቅባቸውን ቅድመ ክፍያ ከፍለው በማጠናቀቅ ወደ ህጋዊ ስርዓት እንዲገቡ ወይም ደግሞ የንግድ ስራቸውን እንዲቀጥሉ ተደርጓል ነው ያለው። ሳይፈቀድላቸው የአገልግሎት ለውጥ ያደረጉና ለውጥ የተፈቀደላቸው የሊዝ ባለይዞታዎች የሚጠበቅባቸውን የሊዝ ቅድመ ክፍያ እስከ ግንቦት 30 ቀን 2018 ዓ.ም ድረስ ከፍለው ማጠናቀቅ እንደሚጠበቅባቸው ያሳሰበው ቢሮ በበጀት ዓመቱ ከዚህ አገልግሎት ለውጥ 2.4 ቢሊዮን ብር ገቢ ይሰበሰባል ተብሎ እንደሚጠበቅም ጨምሮ ገልጿል። የተወደዳችሁ ተመልካቾች የምትከታተሉት የአዲስ ነገር የኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። በትግራይ ክልል ከአዲግራት 43 ኪሎ ሜትር ርቀት ላይ ትላንት ምሽት 4.8 ሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱ ተሰምቷል። ከምሽቱ 1 ሰዓት ከ30 የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.8 የተለካ እንደሆነ የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። የመሬት መንቀጥቀጡን ተከትሎም መቀሌ ከተማን ጨምሮ በበርካታ አካባቢዎች ላይ ንዝረት መሰማቱንም የክልሉ ቴሌቪዥን ዘግቧል። ከጥቅምት 1 ቀን 2018 ዓ.ም ወዲህ ንዝረቱ ትግራይና አፋር በርካታ አካባቢዎች ጎልቶ የሚሰማ የተለያየ ልኬት ያለው መሬት መንቀጥቀጥ እየተከሰተ መሆኑን መረጃዎች ያሳያሉ። በወቅቱ የተከሰተው በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ በአፋር ክልል የሰው ሕይወት ቀጥፎ በርካታ ቤቶችን አፍርሶ ከ40 ሺህ በላይ ሰዎች ያለ መጠለያ እንዲቀሩ አድርጓል። በተመሳሳይ በትግራይ ክልል ምስራቃዊ ዞን አጽቢ ወንበርታ ወረዳ 6 ቤቶች እንዲፈርሱ ምክንያት መሆኑም የሚታወስ ነው።
የኢትዮጵያ አየር መንገድ በሳምንት 2 ጊዜ ወደ ሁመራ ከተማ የበረራ አገልግሎት ሊጀምር መሆኑን አስታውቋል። የኢትዮጵያ አየር መንገድ ከህዳር 10 ቀን 2018 ዓ.ም ጀምሮ ዳግም ወደ ሁመራ የመንገደኞች የበረራ አገልግሎት ሊጀምር መሆኑንም አስታውቋል። የበረራ አገልግሎቱ በሳምንት 2 ጊዜ እንደሚሆንም አየር መንገዱ ባወጣው መግለጫ ላይ ጠቅሷል። አየር መንገዱ በአሁኑ ወቅት በሀገር ውስጥ በ23 በዓለም አቀፍ ደረጃ ደግሞ በ145 በላይ ወደ ሆኑ መዳረሻዎች የበረራ አገልግሎት እየሰጠ ይገኛል።